አብርሃም ለምን ትላንትና ደና ሆኖ መጣ ነው ሐሳባችሁ ወይስ ትላንትና ነው? እንደዛ ነው። ትላንትና እናንተ እየመራችሁት ነበረ። ትላንትና ግን በራሱ ተመርቶ መናገር ያለበትን ስለተናገረ ማውራት ያለበትን ስላደረገ ማድረግ ያለበትን ስላደረገ ከፋችሁ። ከዛ በኋላ ለምን ይዘው ሄዱ? ሌላ ነገር አለ እኮ ደስተኛ ሆኖ እያያችሁት ነበር አይደል እንዴ? ኖ ለዚህ መልስ መስጠት አለብን። ሌላ ነገር አስበን ምናምን ነገር አይደለም። እናንተ ያ ነገር አላመናችሁበትም ነበር አይደል? ከኛ ጋር ሆኖ አላመናችሁበትም ነበር። አዎ ትናንትና ግን በራሱ የሆነ ነገር እያደረገ ነበር። አይ ነው ፍላጎታችሁ። በራሱ የሆነ ነገር እንዲያደርግ ነው ፍላጎታችሁ ነው። ትናንትና አደረገ በራሱ። ስለዚህ ልጁን ተውት። ይኸውልህ ኤፍሬም ልጁን ስለመተው ስላልመተው ሳይሆን ልጁ በመጀመሪያ ደረጃ ከኛ ጋር ሲሆን ደስተኛ ነበር የምትሉት ነገር ይቅርታ አድርጉልኝ፣ በውስጥ ነው ደስተኛ የሚሆነው ምንም ደስተኛ እንዳልሆነ እያሳየን ነበር። አሁን እናቱ ቤት ሄደ ደና እየሆነ ነው፣ እግዚአብሔር ይመስገን እየተመለሰ ነው። ስለማታውቁ ነገር ነው እያወራሽ ያለሽው። ከኛ ጋር ሆኖ ደና ነበር። ጥልቅ ባላት አትበል። እያወራለሁ እየጨረስኩልህ ነው አይደል እንዴ? አዳምጠኝ። ረጅም ሰዓት እያዳመጥኩ ነው ያለሁት። በመጀመሪያ ደረጃ አብርሃም ደና በመሆኑና ደስተኛ በመሆኑ ደስተኛ ነው ነው የሚገባው። ገባህ አይደለ? ሰው ደና ነው ደስተኛ ነው ብላችሁ የምታስቡ ከሆነ ለምን ጥሏችሁ እናንተ ነው ይላል። እኔ በጥሎን አይደለም ሄደ ጥሎን እኮ አይደለም በቦታው ስላልነበርሽ ነው አስረዳሽልሽ። በቦታው ስላልነበርሽ ነው ገብቻላ። እነሱ ጋር ነው መሆኑ ፈልገው ከሚስቴ ጋር ነው መሆኑ ፈልገው ብለው ቡዜና እሱ ናቸው አስገድደው ይወሰድ። አዎ ፊት ለፊት አይደል እያወራሁሽ ያለሁት እንዴ? ፊት ለፊት ነው እያወራሁሽ ያለሁት። አዎ ለምን ይዤ ሄጃለሁ? እሺ እንዴ ምንድነው የምታወሪው? ሳታያት ታውሪያ። እኛ ይኸውልሽ በቦታው ስለነበር ነው እያወራንሽ ያለነው። አብርሃም ተሽሎት ሩታ ጋር ነው መሆኑ ፈልገው እዚሁ ነው መቆየት ፈልገው ሲል የሆነ ነው። እኔ እኮ ስለመሻወር ነው እያወራው ያለሁት ኤፍሬም፣ ትሰማኛለህ? ግን ደግሞ ደና እየሆነ ወይም ደግሞ ይሄ ልጅ ደና ከሆነ ደስተኛ ከሆነ እናንተ የማይመርጥበት ምንም ምክንያት የለውም። አንድ ሰው ደና ሲሆን የራሱን ውሳኔ ይወስናል አይደል እንዴ? ሰው ወስኖ መምጣት ይችላል። ሰው ለራሱ አሁን የሷ እዚህ ጋር መለፍለፍ ምንም አይታየኝም። ገባ? ምክንያቱም አንተ ነው ልናናገር የጠራ ነው። አንተ ነህ መልስ እንድትሰጥ የምንፈልገው እንጂ እሷ እዚህ ጋር መጣ እንድትጣጣብን አይደለም። በሐሳባችሁ ነው መልስ የሰጣችሁ እኮ። አይገባም። መልስም ብትሰጥ ጉዳዩ ላይ አለች አይደል? እስከ ዛሬ ድረስ በቃ ልትኖር የምትገባ ሴት አይደለችም። በግድ ነው እናንተ እየገባችሁ እያመጣችሁ ያላችሁ። ብትጣይ መናገር ያለብኝ እናገራለሁ። ሩታ እሱ ይኸውልሽ መኖር ማለት እንዳለበት ይሄ በደንብ አድርገሽ እሱ ነው ይኸውልሽ እዛ የምትፎክሪበት ሄደሽ ፎክሪ ግን ጭራሽ ሊሰማሽ የምትሰሚም ሰው አይደለም። በመጀመሪያ ደረጃ አንቺን የሚሰማሽ አንቺን የሚመስል ሰው ከነ እንደዚህ ኔቨር ይኸውልሽ አንቺን የሚሰማሽ አንቺን የሚመስል ሰው ከነ ምናምኑ ያ ሰው ህይወት መበጥበጥ የሚፈልግ ገባሽ? አንቺን የሚሰማሽ አንቺን የሚከተልሽ እንደዚህ ሳይቆነጠጥ መልስ መስጠት ላለብሽ ሰው ነው መልስ መስጠት ያለብሽ። እሷን የሚሰማት እንዲጠመም ብሎ የኖረ ሰው እንዴት መሰለው በስነ ስርዓት ያልተቆነጠጠ ሰው እሷን ይሰማታል። ምክንያቱም የሰው ትዳር የሰው ህይወት መበጥበጥ ሰው ህይወት ውስጥ ዘው ብሎ ሰው ህይወት ውስጥ ትዳር ውስጥ ዘው ብሎ መግባትማ ይሄ አንቺ እንትንሽ ነው። እሺ አሁን እኔ የምለው አንድ ነገር ስመኝ ይኸውልሽ ሩታዬ አንድ ነገር ስመኝ ይኸውልህ አሁን ሌላ ነገር የሷም የሷም ክርክር ውስጥ ሳንገባ ነው አንድ ነገር ነው የምንፈልገው። አብርሃም ወደ ቤቱ እንዲመለስ እንፈልጋለን። በቃ አለቀ። ጊዜው ሲደርስ ይመለሳል። ምን አስተምሩ? ስለምን ጊዜው አብርሃም ጊዜው ሲደርስ ይመለሳል። በመጀመሪያ ደረጃ አብርሃም ፈጣሪ መስገን ከትላንት ዛሬ ደና ነው። ዛሬ ደግሞ በበለጠ ደና ነው። ገብቷል አይደል? እኛ ይዘነው ለምን እኛ በቃ ስንል አብርሃም በቃ ትክክለኛ አብርሃም ነው ስንል ይመጣል። ያን የሚያደርገውን ራሱ ያውቃል። ገብቷል አይደል? ለምን በግልጽ አማርኛ አትነግሩንም? ህይወቱን ከኔ ጋር እንዲቀጥል አትፈልጉም ነው? የመረጠው ምርጫ አታከብሩለትም? ከትላንትና ኢቭን በቃሉ እየነገራችሁ ነው አይደለ? ፌስ ቱ ፌስ እያወራችሁ ነው አይደለ? እኔ እዚህ መሆን ነው ፈልገው ደስተኛ ነኝ ከዚህ በኋላ እዚህ መሆን ፈልጋለሁ እያላችሁ ነው። ኖ መሄድ አለብህ ብላችሁ አስገድዳችሁ ወሰዳችሁ አይደለ? ስለዚህ ፍላጎታችሁ ከኔ ጋር እንዲሆን አትፈልጉም ማለት ነው። እያስጨነቃችሁ ነው ልጅ እናንተ። እሺ አንቺ ሩታ አንቺ አስበሽ ከሆነ እንደዚህ እንዳሳብሽው እንደፈለግሽ መሆን ይችላል። እኔ ሰማሽኝ አይደለም? ሩታ እኔ አንቺን አላገባሽ ወይ ሄርሜላን አላገባ። እኔ ባለ ትዳር የተከበርኩ ሰው ነኝ አይደለም? አብርሃም ደግሞ ወደ ጤና ሲመለስ ደና ሲሆን እንግዲህ ወደ እናንተ ሲመጣ ሄርሜላን የሚፈልግ አንቺን የሚፈልግ ምንም ነገር ያደረጋችሁ አሁን ደግሞ አብርሃም ከለት ዛሬ ከዛሬ ነገ እየተሻለ ስለሆነ ሙሉ ለሙሉ እስከሚሻለው ድረስ ተስፋ ቁረጡ። እናንተ እንደዛ እያደረጋችኋል ወላ ሩታን ከአብርሃም እያሸሻችሁ ሄርሜላን እያቀረባችሁ ነው። ይሄ ደግሞ ድርጊታችሁ እያስታወቀ ነው። ይሄ ደግሞ በጣም በተደጋጋሚ ማለት አሁን እንደዚህ የምትለው እሺ ሄርሜላን ከኔ ጋር ስለመጣች ነው።
አዎ ስለመጣች ከሄርሜላ ከኔ ጋር ስለመጣች ታገኛቸዋለህ ዲቭ ገብቶሃል። እኔ አንተ ከሄርሜላ ጋር አይቼ ካላቅም ፕሮግራም ቦታ ስትሄድ አይቼ አላቅም፣ የሆነ ቦታ ላይ ስትሄድ አይቼ አላቅም። ዛሬ የምን ፕሮግራም ተገኘና ነው አንተና ሄርሜላ የምትሄዱ? እሺ እንደዚህ ይደረጋ ታዲያ በቃ እኔ የኛም ፕሮግራም እኔ ላንተ እንደዚህ ብዬ እኔ ላንተ ይሄንን በግዴታ ልነግርህ አልችልም። ሰማኛለህ? ስለዚህ እኔ አሁን አክብሬህ እንኳን እንግዲያው ተመልከተ እንደ ወንድሜ ሩታም ብትሆኛ አክብሬሽ እና እንዴ ፈልገናል ስላላችሁኝ ነው የመጣሁት አይደለም። እኛ ልንወጣ ነበር። ስለዚህ እኛ ፕሮግራሙን እንሂድ። ከዛ በኋላ ስንመለስ እሷም ወደ ቤታ ትሄዳለች። ያንን በግሌ ማግኘት ትችላላችሁ። አሁን ግን እኔ እናንተ አሁን ፈልገናል ስላችሁ ስላስቀደምኳችሁ ነው እኔን እንትን የምትሉ እንደዛ አይደለም። እውነት ለመናገር ማክበር መከባበሩ ቢኖር ኖሮ እዚች ጋር አንተን ብቻ እየፈለግን እሷን ይዘህ አትመጣም ነበር። አንደኛ ነገር፣ ሁለተኛ ነገር ደግሞ በቃ ሀሳባችሁንና አላማችሁ ምናምን በግልጽ እያሳያችሁ ነው። በቀኝ ሲሏችሁ በግራ ነው የምትረዱት እንዴ? ገና እየሆነ ሲመጣ ደስተኛ ልትሆን ነው የሚገባው። አይዟችሁ በደንብ ደግሞ ደህና ሲሆን ውሳኔውን የሚወስድ። ኧረ ለራስሽ እስቲ አንቺን መጥቶ እንደሚያገባ እናያለን። ደህና ሲሆን አንቺን መጥቶሽ እንደሚያገባ እናያለን። ለራስሽ ስለትዳር አላወራም። አሁን ምርጫ ላይ ነህ። እኔ አስራራም ደህና ነው ያወራ ያለው። ኧረ እባክሽ ገባ ደህና ሲሆን እኔ እንደሚበርጥ ወይስ ያውቃችሁታል። ብቻ ይሁን። በጣም ነው ደህና መሆን ነው ዋናው፣ ጤና መሆን ነው። የማስመሰል ሽልማት ቢኖር ለአንቺ ነበር የምሸልምሽ። የማስመሰል ሽልማት? አዎ ሽልማት ይገባሽ ነበር በማስመሰል። የለም ግን ደግሞ ሽልማቱ ስለሌለ ግን ለአንቺ እናዘጋጅልሻለን አይደል? ሩታዬ ለሷ እናዘጋጅላታለን። ማስመሰል ደግሞ ሽልማት ቢኖረው ኖሮ እንዳንተ የሚሸለም ሰው አልነበረም። ስለዚህ እንሻለን ማለት ነው። ለትዳር ጠላት አንዴ ሽልማት በእንትን ደረጃ በሀገር አቀፍ ደረጃ ቢዘጋጅና ዋንጫ ቢሰጣት ይኸውላችሁ ትንሽ ዓለም ዋንጫ ነው ላንቺ ትንሽ ክፍተት ተፈጠረ ብሎ የሆነ ሰው በሰይጣን ተመስሎ ቢመጣ እሷን ነው የሚመስለው። በመጀመሪያ ደረጃ አሁን ሁለታችሁን ሲጀመር ገደብ እያለፋችሁ። እኔ ምንም አይነት ገደብ አላልኩም። በደንብ ስማኝ። አሁን ምንም አይነት ሰማኝ አይደል? ኤፍሬም አሁን ከኔ ጋር ትጣላለህ እኮ። እኔ ደግሞ ገደብ እያለፍክ ነው። ገደብ ያለፍክበት ምክንያት ሄርሜላ ከኔ ጋር እስከመጣች ድረስ አብራኝ ነው የመጣችው። ግልጽ አማርኛ እያወራሁ ነው። አንተ በግራ እየሰማሁ ነው አይደል? ፕሮግራም ልንሄድ ነበረ፣ እየሄድን ነበር። ደወልክ፣ አግኝተናቸው እንሄዳለን አልኳት። መጣች። ከዛ በኋላ ወደ ፕሮግራማችን እንሄዳለን አናግረናቸው። አሁን ግን አንተ እላፊ ከሷ ጋር እንደዚህ ማውራት አስፈላጊ ማረነ ትክክል ማለት ተረዳኛ። ደግሞ አወራለሁ። እሺ እኛ እንድነው ይመጣብኝ ነገር ካለ እሺ ጨርሳል። እሺ ወይ ኖ አይደለም አንተ ለሷ ተሟገተ የሆነ ነገር ብትል ስለማሟገት ጉዳይ አይደለም ነው እንጂ እየተሟገትክ ነው እንጂ ለምንድን ነው ሰውን ማታከብረው? አንተ ነገር እሷ ስንል እኮ አንተ እየተቆጣህ ነው። ለምንድን ነው ሰውን ማታከብረው? ክብር ለሚገባው ክብር መስጠት ላለብን ሰው ክብር ነፍገን አናውቅም። ግን ደግሞ ክብሩን ከጣለ ሰው ጋራ በፍጹም ላከብረው አልችልም። ኤፍሬም እኔ መናገር ክብሩን እዚህም ለዛ ለጣለ ሰው ነው እንዴ ክብር የሚሰጠው? እዚህ ጋር እኔ መናገር የምትፈልገው ነገር ወይ ቴክስት ላክ ወይ ደውል። እሺ ምንድነው እንደ ተፈላጊነት አክትም ታረጊው ማፈልጉሽ በደንብ አልተሳካልህም እንጂ የወንድምን ሚስት የምትመኝ ባለጌ ሰው ነህ። አይገባም። እኔ ኤፍሬም ስለማታውቂኝ ነው እንጂ እንዳንቺ አይነት ሴት የምፈልግ ወንድ አይደለሁም። ስለዚህ አሁን ምንድነው የፈለጋችሁት? በቃ አብርሃም ደህና ሆኖ ይመለሳል። ሲመለስ ደግሞ ታገኙታላችሁ እናንተ እያልኳችሁ እኮ ነው። ወይስ ይሄንና ሩታ ምንድነው የምፈልጊው እንዴ? አብርሃም ትናንትና አይተሽዋል አይደለ? ትናንት አይተሽዋል። ከትላንትና በተሻለ ደህንነት ላይ ነው አይደል ያለው። አሁንም ደግሞ ሙሉ ለሙሉ አልተሻለው። ሙሉ ለሙሉ ሲሻለው ይመጣል አልኩሽ። በእርግጠኝነት ስነግርሽ ዛሬ ነገ አልልሽም፣ በዚህ 3-4 ቀን ውስጥ መምጣቱ አይቀር ደህና ሆኖ ማለት ነው። ተረዳሽኛ? ያኔ ደግሞ አብርሃም በራሱ በስነ ስርዓት በቃ በደንብ የሚለውን ነገር በደንብ ስለማውቅ ነው ነው ያኔ የሚሉሽን። እሺ ምንድን ነው እርግጠኛ ነህ? ነጋሽ ጋር ነው ያለው። አብራቤር ነገር ነው። አዎ ነጋሽ ጋር ነው ያለው። ኦኬ እናንተ የግዴታ እኔ ማለት ቆይ አብርሃም እኮ ምንድነው? እኛ እኮ ደውለናል የለም ተብለናል። እሺ አብርሃም እግሩ አልተያዘም አይደለ? እግሩ አልተያዘም። ሩታ ታሞ ሙሉ ለሙሉ ተኝቷል እንዴ አብርሃም? ኦኬ እናንተ ድርጊታችሁ ፖስት አድርጎ የነበረው እንደዛ ነበር እኮ የምታወሩት። እንደዛ ነበር እያላችሁ ነበር። ኦኬ አብርሃም ታሞ ሙሉ ለሙሉ ተኝቷል ያልጋ ቁራኛ ሆኗል ብለን ነበር። አይደለም በቃ ጤነኛ አይደለም ብላችሁ እያወራችሁ በራሱ ምንም ነገር ማድረግ አይችልም እያላችሁ ነበር። እስከው እሺ ስለሚልህ ነው። ምን ልበልህ ታዲያ? ለማንኛውም አሁን ጋሼ ጋር እንዳልተቀመጠ ምናምን አክታተርጉ አውቋበድ አትሁን። ጋሼ ጋር እንደተቀመጠ እየደወልን ሲጀመር አንተ ቢገባ እኮ ማለት ነው ኤፍሬም ቢገባ በመጀመሪያ ደረጃ በደንብ ስማ። ቢገባ ወንድም ትናንትና ስታየው እጅግ ደስ ሊል ከዛ ባለፈ ደግሞ
እንዳውም ብትችል አንተ እዚህ ጋር አሁን ቆመ ከሩታ ጋር እኔን ከመከራከር ይልቅ ወንድም ጋሼ የለም ማርክ የለም ብለህ ነው የምትከራከረኝ። ሄደህ በአካል ማየቱ የተሻለ አንተ እንደሆነ ማድረግ የሚገባ የነበረ ነገር ስለምታበላሽ ነው። ነገር ስለምታበላሽ ድጋሚ እንደዚህ አይነት ጥያቄ መጠየቅ ለምንድን ነው እንዴ? አብራራ እኔ እንዳገኘው እኮ አልሰጣችሁኝም። ነገር ስለምታበላሽ ነው። እሺ ለምን ታወራኝና እንደዚህ ነው ብታስብ ነው